ፀጉርን አበላልጦ መቁረጥና ሱሪ ማስጠበቅ። ፀጉርን በተመለከተ አንድ መስተካከል ያለበት ነገር አለ። ከዚህ በፊት በሆኑ አጋጣሚዎች ፀጉርን ማበላለጥን የሚከለክል ማስረጃ የለም ብዬ ስናገር ሰዎች እንደፈለጉ ከሃዲያንን በሚመሳሰሉበት ሁኔታ ፀጉራቸውን ይቁረጡ ማለት አይደለም። ነገር ግን አንዳንድ ሰዎች እኩል መሆን እንዳለበት ሲያስቡ፣ ለምሳሌ ከጎን ያለው በ2 ቁጥር ወንዶስ ከተቆረጠ የላይኛው 3 ቁጥር መሆን አይችልም ብለው ያስባሉ። ይህንን የሚያሳይ ማስረጃ የለም እንጂ በግልጽ ስታየው ይህ የሙስሊሞች መገለጫ እንዳልሆነ በሚያሳይ ነው። ፓንክ በለው ወይ ምንም በለው ወይም ስታየው ለምሳሌ ኮርኒስ መጥረጊያ ሊመስል ይችላል። በዚህ መልኩ ይሄንን እንደ ጥሩ ነገር የሚሰራን ሰው ማበረታታት አይቻልም በኢስላም። ይሄ ተሸቡህ ስላለበት በሌላ ዒላ ይከለከላል። ግን ቀዛዕ የሚባለው በሐዲስ ላይ የተከለከለው ቀዛዕ የሚባለው ሐልቁ በዕድ ራስ ወተርኩ በዕድ ነው። የጭንቅላት የተወሰነ ክፍል ላጭቶ ነው ሁሉም ታሪፉ ላይ የሚጠቅሱት። የተወሰነውን ላጭቶ የተወሰነውን መተው እና ማበላለጡ ችግር የለውም ሲባል ይሄን ያህል ማበላለጥ ለማለት ነው። ለምሳሌ በጣም ተጠንቅቀህ እየለካህ እያንዳንዷን ጫፍ ድረስ ስንት ቁጥር ነው ወይም ደግሞ በሚሊ ሜትር እየለካህ እኩል ማድረግ ሸርጥ አይደለም ለማለት እንጂ እንደፈለጋችሁ ፓንክ ተቆረጡ ወይ እንዲሆኑ ወይ ነከሌ አይነት ቁርጥ ይኑራችሁ ማለት አይደለም። ጠባብ ሱሪ መልበስ ለሐቂቃ አንደኛ ጠባብ መሆኑ ራሱ ያስወቅሰዋል። ሁለተኛ ደግሞ ብዙዎች ጠባብ ልብስ የሚለብሱት ያው ከሆነ ፋሽን ጋር አያይዘዋል እና ይሄ ለሐቂቃ በጣም የሚያሳፍር ነው። ብዙ ዑለማዎች ይሄነትን ይከለክላል። ያኒ ሱሪ መልበስ ይቻላል ሲባል ሰፋ ያለ የሰውን ሀፍረተ ገላ በቅርጽም ደረጃ የማያሳይ ሀፍረተ ገላ ሲባል የግድ ትልቅ ሀፍረተ ገላ ማለት አይደለም። ማለት በዋነኝነት የተከለከለው አውራ ሙገለጣ ማለት ብቻ አይደለም። ያኒ ለምሳሌ ታፋውን ምኑን ጥብቅ አድርጎ በሚያሳይ ሁኔታ እንዴት አንድ ሰው ደስ እያለው ለብሶ ይሄንን ይሄ ሙስሊም የሆነ ሰው የተገቢ አይደለም እና ሐታ የሚገዛ ቢያጣ ራሱ ማሰፋት ነው ያለው። መፍትሄ እኮ አልጠፋም አይደለም። ስለዚህ ሱሪ የሚለብሱ ወንድሞች እንደዚህ ጠባብ የሆኑ በየጊዜው የሚጡ በብዛት እኔ እንደማውቀው ፋሽን ነው ይመስለኛል። ፋሽን ማለት እነሱ አስበው ፋሽን ራሱ እንትን ባይሉ ግን የሆነ ጊዜ በቃ አንድ ላይ ተሰብስቦ የሆኑ ሀገሮች ኤክስፖርት የሚደረገው ሱሪ እንዲህ አይነት ይሆናል። ለምን የሆኑ ፋሽን ዲዛይነሮች ስለመረጡ ማለት ነው። ለምን እንደመረጡ ታውቃላችሁ? አታውቁም ይመስለኛል። እነሱም አያውቁም። በቃ ለየት ለማድረግ ቁርአን አላህ ሱብሓነሁ ወተዓላ ቁል መን ሐረመ ዚነተ አላህ ለቲ አኽረጀ ለዒባዲሂ ወጠይባት ሚነ ሪዝቅ፣ ጥሩ ነገሮችን መልበስ ምናምን አይከለከልም ነበር። ከማማር አንጻር ይሄ ጥሩ ምንም ከማማር ጋር የማያያዝ ነገር ብቻ ለየት እንዲል የሆነ ሰውዬ እንግዲህ ምን አይነት ሸይጣን ጭንቅላት ውስጥ እንደገባበት አይታወቅም። ልብሶቹን ቀዳዶ ምን ብሎ አንዱን ከላይ አንዱን ከታች አድርጎ እንደሆነ ጊዜ ያወጣዋል። ግን የሆነ ስም ስላለው ብቻ ማሻአላህ ተብሎ ሰዎች ያንን ይከተሉ። ምን ማለት ነው? አልሙሂም ይሄ አይነት እይታ ካለ መስተካከል ያለበት እንደሆነ ያጣራል።